ውሸት አንድ ያየሁት ያነበብኩት ጽሁፍ ምን ይላል? አባ ጊዮርጊስ ዘጋስጫ እንግዲህ የነገስታትን ልጆች ያስተምሩ ነበር። መኳንንቱ መሳፍንቱን ያስተምሩ ነበር። ከንጉስ መቅረብ ከሰዓት መቅረብ እኩል ነው ብለው የሚያምኑ አሉ። ይፋጃሉ ሁለቱም ሲቀርቧቸው። ይሄ ሰዓት ይሄ ወላፈን አባ ጊዮርጊስ ነክቷቸዋል። በደንብ ነው ያቃጠላችሁ ማለት እንግዲህ መጀመሪያ ልጄን እኮ ልዳርልህ ተብለው የነበሩት በቢቱ ነገረ ሰሪነት አማካይነት ተደብድበዋል። ጥርሳቸው ሁሉ አላልቋል። ነገረ ሰሪ የሚለው አማርኛ ደስ ይላል። ተንኮል ማለት ተንኮል መጎንጎን። በዛ ምክንያት በጣም ብዙ ግፍ ደርሶባቸዋልና እንደውም አጼ ዳዊት ሲያርፉ አጼ ዳዊት እንግዲህ ያረፉት ከግብጽ ጋር በነበረ ችግር ወደ ሱዳን ሄደው የአባይን ውሃ ከካርቱም አካባቢ ላይ ዳይቨርት አድርገው ተደራድረው እዛ የነበረውን ችግር ሁሉ ሴትል አስደርገው መስቀሉን ሌላውን ሁሉ ተቀብለው ሲመጡ ስናር ላይ ነው የሞቱት። ምዕራብ አርማጭሆ እንደማለት ነው የሞቱት። እዛ እንግዲህ የተቀበሩት ደግሞ በኋላ ላይ ጣና ነው። ሞቱ ሲባሉ ግን ይህን ሁሉ ተደርገው ተገርፈው ወላፈኑን ነክቷቸው ተገርፈው ሞቱ ሲባሉ ግን እየየ ብለው ነው ያለቀሱት። እንደ አንዳንድ ምንጮች እሳቸውም ጣና ሄደው ቀብረዋቸዋል ይባላል። ላልቅሰዋል። ግን አንዳንዶቹ የሚሉት ቴዎድሮስ ሲመጣ ነው የፈታቸው። ልጃቸው በኋላ ለ9 ወር ነግሷል። እሱ በጣም ፈቷቸዋል። ሴትል ተደርጓል። ምናልባትም ደግሞ ሳይነግስ ሰው ስለማይቀበር ያው የሞትንም እኛ ያለንም እኛ ተብሎ እንትን ተብሎ ነው መሞት ሁሉ የሚነገረውና ምናልባት ከተፈቱም በኋላ ሄደው ሊሆን ይችላል አይታወቅም። እና አንዳንድ ሶርሶች እንደዛ ስለሚሉ ማለት ነው። ያኔ ይሄ ወላፈን አንደኛ በዛን ወቅት ነክቷቸዋል። ኋላ ደግሞ በጣም ወዳጃቸው የነበረው አጼ ይስሐቅ ነው። አጼ ይስሐቅ በጣም ወዳጃቸው ነው። እንግዲህ ሁለቱም አጼ ዳዊትም የደብረ ዳሞ ንቡረ እድ አድርገው ሽሟቸው ነበር። በኋላ ላይ እንደገና አጼ ይስሐቅም ለሁለተኛ ጊዜ ሽሟቸዋል። እዚህ ላይ አንዳንድ መጽሐፍቶች በስህተት ዝም ብሎ ገበያ ላይ እየታተሙ ገድሉ ላይ ምናምን የሌለ የሚጽፏቸው አሉ። አባ ጊዮርጊስ ዘጋስጫ ኦፍኮርስ እጅግ በጣም የመርህ አይነት ሰው ስለሆኑ ማንንም አይፈሩም። ይህንን ምሳሌዎች እናገራለሁ። አንደኛው የአጼ ዳዊት ሚስት ቤታቸው ነበረ የሚቆርቡትና ይሄኛው ቁርባን ንጉሠ ነገሥት ነውና ከንጉሠ ነገሥቱ በላይ ሌላ ንጉሥ ስለሌለ እዛ ሄዶ መቁረብ የለበትም፣ መታ ትቁረብ ይላሉ። ኦኬ ንጉሠ ነገሥቱ ተስማሙ። ከዛ በኋላ ቤተክርስቲያን መታ ነው የንጉሱ ሚስት የምትቆርበው። ንግስቲቱ ወደ ቁርባን ሄዱ እንጂ ቁርባን ወደ እሷ ይሄዳ ብለው እምቢ አሉ። ከዛ ቆመ እና አንዳንዶቹ ስህተት ነው ያልኩት አጼ ዳዊት በዚህ ቂም ይዘውባቸው አባረረው። ተጣልተው ስላልተስማሙ ወደ ሌላ ቦታ አባረሯቸው ይላል። በዚህ አይደለም ቢቱ ጋራ በነበረው ብቻ ተጣልተው ተገርፈው ታስረው ምናምን ተደብድበዋል። ኦኬ እዛ ይሄዳሉ። ይሄ መርህነታቸውንም የሚያሳይና ሁለተኛ የእሳቱንም እንትን አመጣለሁ። ደብረ ዳሞ እያስተማሩ አባ ሳሙኤል ዘዋልድባን ሊጠይቁ ይሄዳሉ። እሳቸው ትልቅ እንትን ናቸው እንግዲህ አንበሳ ይጋልባሉ ይላሉ የሚባሉ ናቸውና ብዙ በቅሎ ምናምን ፈረስ ይዘው ነው የሄዱት። እዚህም ላይ አንዳንድ መጽሐፍቶች ያልባሌ ለብሰው ምናምን ስለሄዱ የሚላለው ውሸት ነው። ይሄ ማለት ገድሉ ላይ የሚለው የበቅሎ የፈረሱ ሁሉ እንትን አለ ብዙ ሆነው ነው የሄዱትና አላገኝም ብለው አባ ሳሙኤል እምቢ አሉ። ይመለሳሉ እሳቸው። ከዛ አባ ሳሙኤል መልእክት ይልካል። አወቁ እሳቸው እንደሆኑ ሲያውቁ እንደገና ይቅርታ ብለው እባክህ ቢሏቸው አልመለስም፣ ሰው ወደ አንተ ሲመጣ አትከልክል፣ የጻድቅ ሰው ጸሎት ኃይል ትሰራለች ለሌላውም ትጠቅማለችና ሰዎች መጥተው አንተም ቡራኬ ሊያገኙ ከፈለጉ አትከልክል የሚል መልእክት ብቻ ይልካሉ። ሲሞቱ ግን ያው መጥተው ምናምን ተሳልመው ምነው ሂደዋል። ኦኬ አሁን እዛም ላይ ይሄ መርህ እንትናቸው ወዳው ፍንክቻ አይልም። እዚህ ላይ አንድ የሚገርም ሌላ ይችን የመርህ እንትናቸውን የሚገርማለች። አጼ ዳዊት ባስገረፋቸው ጊዜ በቢቱ ምክንያት ሌሊት እየጸለዩ ገድሉ ላይ እንደተጻፈው የሐዋርያቶችን ስም
እየጸለዩ ያለ ሐዋርያቶች እንግዲህ በራእይም እንበል በህልምም ወይም በሌላ መንገድ መጥተው ያጽናኗቸዋል። ከነዛ ከሐዋርያቶች ውስጥ አንዱ አልመጣም። በጣም የሚወዱት ሐዋርያ ነው፣ ዮሐንስ ነው። ዮሐንስ ወልደ ነጎድጓድ አልመጣም እንግዲህ በራእያቸው። ከዛ ጸሎት ሲያደርጉ የእሱን ስም ተውት አልጠራም ብሎ ከዛ ዮሐንስ እንደገና ይመጣል በራእይ እና ለምን ተውክ ሲለው አንተ መቼ መጣህ ይሉታል። እኔ ተገርፌ እንደዚህ ብዬ አንተ መቼ መጣህና ከሌሎቹ ጋር አጽናናኝና ነው እንደዚህ የምታደርገው? ከዛ እንደገና ያው ዮሐንስ ተነጋግረው ሪዞልቭ አድርገው ኦፍኮርስ ድጓውንም ሁሉንም በዮሐንስ እንትን ነገር ነው ያደረጉት። ይሄ ኢምፓክት አጼ ዘርዓ ያዕቆብ ላይ ሄዶ ለዮሐንስ ወልደ ነጎድጓድ ትልቅ ቦታ ነው ያለው እንትን ላይ ማለት ነው። ላላመኑበት ወደዛ ፍንክች የሚሉ አይደሉም። ደብረ ሊባኖስ ሊመነኩሱ መጥተው የቅድሟ ተጀመራ ያዕቆብ እና ስለ ምንኩስናው የምናገራለሁ ያልኩት እዚህም ላይ አንዳንድ መጽሐፍቶች የምናውቃቸው መጽሐፍቶች የት እንደመነኮሱ አይታወቅም፣ ሀይቅ ሊሆን ይችላል፣ ሌላ ሊሆን ይችላል የሚሉ አሉ። ግን ገድሉ ላይ ክሊርሊ ነው የተቀመጠው። ማለት ኢንተርፕሬቴሽን አያስፈልገውም ምን አያስፈልገውም። እና ደብረ ሊባኖስ ይመጣሉ። ደብረ ሊባኖስ ሲመጡ ቅዳሜ ስራ እየሰሩ ነው እና ያኔ ደግሞ ጸባቴው የደብረ ሊባኖስ አስተዳዳሪ ዮሐንስ ከማ ነው ትልቁ ነው። ከዛ አልገባም ይላሉ። እዛ እንዴት በቅዳሜ ይሰራሉ ይላሉ። ጭቅጭቅ ይሆናል፣ ክርክር ሁሉ ይደረጋል፣ መረታታት አይኖርም። አልገባም ብለው ተመልሰው ይሄዳሉ። ከዛ በኋላ በደብረ ሊባኖስ ሲመጡ በውጭ ነው የሚሄዱት፣ አይገቡም፣ ወደዚህ አይመጡም። አቡነ በጸሎተ ሚካኤል ሄደው ይመነኩሳሉ። ባይዞ የደብረ ሊባኖስ አሁን አቡነ ተክለ ሃይማኖትም የመጀመሪያ የምንኩስና የተማሩት በጸሎተ ሚካኤል ነው። በኋላ ሀይቅና ከዛ ከአባ ዮሐኒ እጅ ሂደው ደግሞ ይመነኩሳሉ ማለት ነው። አባ ጊዮርጊስ ዘጋስጫም እንግዲህ የመነኮሱት በጸሎተ ሚካኤል ነው። በኋላ ደግሞ አባ ዮሐኒ ጋር ሄደው ደግሞ አስተዳድረዋል። እንትና ደብረ ዳሞ የተማሩት ደግሞ ሀይቅ ነው። የስኮላርሽፕ እንትናቸውም የትምህርታቸውም የሁሉም ሳማት የተገናኘ አንድ አይነት ነው። ኤንድ የመርህ ሰው መሆናቸውን ደግሞ ሌላ የምናውቀው አባ ሰረቀ ብርሃን ነው ያስተማራቸው ሀይቁ። የሀይቁ እሁድን ብቻ ነው ሰንበት የሚሉት። በኋላ ከሰረቀ ብርሃን በኋላ አባ ፊልጶስ የሚባል የደብረ ቢዘን ሰው ሲመጣ እሱ ቅዳሜን ይጨምራል። የውስጣጤሳውያን ናቸው እነሱ። እሳቸው ደግሞ የሚከተሉት ቅዳሜም እሁድም ሰንበት ናት የሚለውን ነው። መምህራቸውንም ሁሉንም ትተው ማለት ነው። በኋላ እንግዲህ ይሄ ሶልቭ የተደረገው ያው በዘርዓ ያዕቆብ ጊዜ ነው። ያላመኑበትን ምን ያላሉበትን ነገር ዮሐንስ ወልደ ነጎድጓድንም እንኳ ቢሆን አንተ መቼ መጥተህ አጽናናኝና ነው የሚሉ እንትን ናቸው። እና ላይክ በዚህ ሌቭል ኢቭን ሃይማኖታዊ እንኳን ቢሆን እስከ መጨረሻው ለመርህና ለሚያምኑበት ሁሉ የሚያደርጉ እንትን ነበሩ ማለት ነው። እና አንድ የሚገርመው የመጨረሻው ለሌላውም ስለሚጠቅምና ምናልባት ከስነ ጽሁፍ አንፃር ለየት ያለም ስለሆነ ያው እንደዚህ ሆነና ያው ይሞታሉ። ከመሞታቸው በፊት በፍጥነት አንደኛው መንገድ ላይ ይሄዱ እንግዲህ የሆነ ነገር ይታያቸዋል። አይዶ ነው እሱም ግልጽ እንዳልሆነ ይሄኛው ይናገራል። መጽሐፈ ሚስጥርን መድረስ ይጀምራሉ። ሰዎችን ይጠሩና 5 ሰው አስቀመጡ። ያለማቋረጥ 2 ቀን፣ 1 ቀን፣ 1 ሌሊት እና ግማሽ ሌሊት ኢንሴንስ 2 መዓልት ቀኖች፣ 1 ሙሉ ሌሊት እና 1 ግማሽ ሌሊት። በዚህን ቀን ነው ተጽፎ ያለቀው መጽሐፈ ሚስጥር። 5 ሰው ተቀምጦ ያው ድሮ መጽሐፍ የሚጻፈው እነ ሴንቶ እንትና እና አኳይናስም እንደዚህ ነው የሚያደርጉ። ሰዎች ራሳቸው አይጽፉም በእጃቸው፣ ሀሳቡን ጭንቅላታቸው ጋር ይጨርሳሉ። ለምሳሌ አንደኛውን ኢሴ ወይም ቻፕተር ዋንን አንተ ትጽፋለህ፣ ሁለተኛውን እኔ፣ ሶስተኛውን እሱ፣ አራተኛውን እኔ፣ አምስተኛውን ለአንተም መጥቶ ይነግራል፣ ለእኔም መጥቶ ይነግራሉ። ካቆሙበት ካረፍተ ነገሩ እኔ ጋር ይናገራሉ። እዛ እየዞሩ ነው የሚጨረሰው ማለት ነው። በ2 ቀን ተኩል ነው የጨረሱት። ይሄ ኤክስፕሊሲትሊ እንትኑ ሁሉ ይሄ ላይክ በደንብ ተቀምጧል ማለት ነው። እና ልክ ያንን አደረጉ። ይሄን ሁሉም ሳሟት አድርገው አንድ ቅድም የሳቷን ግን አንድ ምሳሌ እንደው ሳረሳት የመጨረሻው አጼ ይስሐቅ ጋር ይጣሉና አጼ ይስሐቅም ያሳስራቸዋል። ደግሞ ያሳሰራቸው እንኳን ሰው ዝንጀሮ የማይወጣበት አይነት በገመድ ተጎትተው ምናምን የሚወጣበት ገደል ጫፍ ላይ ነው ያሰሯቸው። አንድ ረዳት ብቻ አላቸው። በኋላ እንግዲህ አጼ ይስሐቅ ሳሟት ይጸጽተውና ይምጡ ሲባል አሁንም ሌላ ነገር ሰሪ ስለነበር ይሄን እንትን ያላቸው ያ ሲሰማ ሌላ ፎርጅ ደብዳቤ ጽፎ ሙቷል አስባለ ማለት ነው።
ሙቷል ሲባል አጼ ይስሐቅ በጣም ይጸጸታሉ፣ በጣም ያዝናሉ። አዝነው ተቀምጠው እያለ አባ ጊዮርጊስ ይሰማሉ ደግሞ ሞተ ተብሎ መወራቱን። እንግዲህ ወይ መልእክት ይድረሳቸው ወይ በሌላ መንገድ አይታወቅም። ሞተ መባሉንና እንደ አጼ ይስሐቅን እንዳሳሳቱት ስለሰሙ ረዳታቸውን ጠርተው ፓርችመንት ብራና ነገር አምጣልኝ ብለው ይጽፋሉ መልእክት ለአጼ ይስሐቅ። የሚወስድ ግን የለም ወደዛ ማለት ነው። እና ጻፉት እና በምን ልትልኩ ነው ሲሉ ኤንወይ እሳቸው እንግዲህ እዛ ላይ የተገለጸው በነፋስ ሄደ ነው የሚለው። ኦፍ ኮርስ ሊሆን ያው ሚራክልም በሳይንስ ጀስቲፋይ ታደርገው ማለት ሳይንስ ነው፣ ፊሎሶፊ እንትን ነው። ሃይማኖትን ያው ለየት የሚያደርገው ኢትስ ማተር ኦፍ ቢሊፍ ላይክ በሳይንስ መንገድ እናብራራው ካል ነው ሳይንስ ስለሚሆን ማመን ብቻውን እንትን አይሆንም። ላይክ ሶ አጼ ይስሐቅ ላይ ምን ይፈጠራል? ተቀምጦ እያለ እንግዲህ ለለቅሶ አይነት ተቀምጦ እያለ ሰርቴኑ ርቀት እሱ ላይ ያርፍበታል። ያ ዘመን ደግሞ በተለይ የድግምት የጥንቁልና የምናምን ዘመን ነው። አጼ ይስሐቅም ደግሞ ይህንን በደንብ እንትን ያደርጋል። የዘርዓ ያዕቆብ ላይ የሚናገረው ከወንድሜ ከይስሐቅ ቤት 2 ሰው የማይሸከመውን የጥንቁልና መጽሐፍ አግኝቼ ምናምን አቃጠልኩ ይላል። ሲያርፍበት ይደነግጣል። እሳት ውስጥ አስገቡት ይላል። ወደ እሳት ሲወረወር አይቃጠልም። ከዛ ሰዎች ሁሉ ይመረመራሉ። ቢመረመር ፍንጭ ይጠፋል። መንካት ሁሉ ፈርተዋል። ያን ወረቀት ውሃ ውስጥ ሲከቱት ምንም እንትን አይልም። ከዛ እንግዲህ ሰዎች በቃ እንደዚህ ካልሆነ እስኪ ነው ይባልና ሲታይ አባ ጊዮርጊስ ዘጋስጫ ምናምን ጽሑፍ አለበት አለሁን የሚል። ከዛ ከእንደገና የራሳቸውን በቅሎ ልከው ሁሉ ያስመጡታል። የራሳቸውን በቅሎ ልከው ከዛው ይታረቃሉ። ምን ይላሉ? ዜን ያ ሴትል ከተደረገ በኋላ እንግዲህ በኋላ ትንሽ ቆይተው ያው ይታመማሉ። ከዛ ይሞታሉ። ያኔ እሱ በጣም ያለቅሳል እና እኔ ሀሳብን መጨረሻ ይህንን ያነሳውበት ይችላል። ብዙ ገርሎች ላይ ገርል የሚይዘው እንግዲህ የመጀመሪያው እድገቱን ምኑን አድቬንቸሩን ከዛ የሰራቸው ታምር ከዛ መልክ ነው የሚይዘው። ይሄ የአባ ጊዮርጊስ ዘጋስጫ ግን ሙሾ አለው እና የበጸሎተ ሚካኤል ሌላ ገርል ላይ አይቻላቅም እና ከዚህ ከሙሾው ላይ ትንሽ ብቻ ብል በጣም ለሊትሬቸርም ለሌላውም ሁሉ የሚገርም ስለሆነና የሳማት ያልተለመደም አይነት ስለሆነ ንጉሱም በጣም ያው ያለቅሳል። በጣም ነው የሚያለቅሰው። ክርክር ሁሉ ይደረጋል። ምን ይላል? ይችን አንድ እንደ ሁለት እንትን ባደርግ አባት ሆይ ሞትህን በማሰብ የሚያዩ አይኖቻችን ታወሩ፣ ህሊናችንም አንተን በማጣት ከእውቀት ተለዩ። ወዮ ለኛ ወዮት አለብን ድካም ከቦናለኛ፣ እኛ ጎልማሶች ስንሆን ሽምግልና አግኝቶናልና። አባት ሆይ አንተ የተመሰገንክ ነህ፣ መልካም ነገር ላንተ ይገባሃል እያሉ ቆይ ኤግዛክትሊ በጣም አባት እያሉ የሚያለቅሱበት በጣም ይቅርታ ይችን ሳልናገራት ባልፍ ለሊትሬቸር በተለይ በቤተ ክርስቲያን ትምህርት ሙሾ ያልተለመደ ስለሆነ ንጉሱም ጭምር ነው ይሄን ሙሾ እንትን የሚለው። ያ አባት ጥሩ መሰማሪያ የወንጌል በጎችን የሚጠብቅ ቸር እረኛ ነህ። አባት ከቆላ ሙቀት የተነሳ የማይጠወልግ የገነት ተክል ነህ። አባት የነቢያት አፋቸው የሐዋርያት አንደበታቸው ነህ። አባት የምስጋና አርጋኖን የሰርግ ቤት መሰንቆ ነህ። አባት ምስጋናህ እንደ መላእክት ምስጋና እንደ ትጉሃንም ዜማ የጣፈጠና ያማረ ነው። አባት የሞትህ ዜና ምንኛ ልብን ያናውጻል አንጀትንም ያውካል። አባት አዲስ አፈወርቅ ስትሆን እንዴት በምድር ገጽ ተጣልክ። አባት ቀይና ዝንጉርጉር እንቁ ስትሆን ምንኛ በምድር ላይ ተዘራህ። አባት ሰማያዊ ሰው ስትሆን ምድራዊ መልአክ ነህ። አባት በጉባኤ የሚያስተምር ቃሉንም የነገስታት ከፍ ያለ የሐዲስ ሐዋርያት አንተ ነህ እያለ የደረሱበትንም ግርፋቱንም ሁሉም እዛ ይዘረዝራል። እና አፄ ይስሐቅ ፊት እና አፄ ይስሐቅ ያደረጉትንም ሁሉ ጭምር ይዘረዝራል። ሳሟት ያኔ ድሮ ነጻነት ነበረ። ይሄ በአፄ ኃይለ ሥላሴም ጊዜ ጭምር ነበረ። የኮሌጅ ቀን ግጥሞች አፄ ኃይለ ሥላሴን የሚሰጡ ግጥሞች ላይ
አፄ ኃይለ ሥላሴ ይገኙ ነበር የነ አበበ ወርቄ ምላሴን ተወሉኝ ሁሉ ሳይቀር ማለት ነውና እንደዚህ ሁሉ ተብሎ የታዘነላቸው ሙሾ የወረደላቸው ትልቅ ሊቅ ነበሩ። ድንቅ ነው። ቀደም ሲል እንዳልኳችሁ ውብሸት ሙላት እኔ በወዳጄ ነው፣ በመጽሐፉም አውቀዋለሁ። አንቀጽ 39ን በጣም የምወድለት መጽሐፉ ነው። በተለያዩ ሚዲያዎችም ሀሳቦቹን ሲገልጽ የምታውቁት ሙያተኛ ነው፣ የህግ ባለሙያ ነው። ሐምሌ 7 2017 ሁለታችንም አንድ መድረክ ላይ ነበርን ደብረ ብርሃን። የአፄ ዘርዓ ያዕቆብ ህይወትና ስራዎች የሚያሳይ በዶክተር አንዱዓለም አባተና በኢንጂነር ቴዎድሮስ በጋራ ሆኖ ያዘጋጁት መጽሐፍ ላይ ነበር መድረክ ላይ የቆም ነው። ያኔ ነው ከተወለዱ 660 ዓመት የሆናቸው ካረፉ 600 ዓመት ስለሆናቸው አባ ጊዮርጊስ ዘጋስጫ ምንም አለመናገር አይቻልም። ዛሬ ቀናቸው ነው። በዚች ቀን የእሳቸውን ስም ያላነሳን ታዲያ መቼ ልናነሳ ነው የሚል ቁጭት ነበረው። ወደ ኋላ ሄዶ ማየት ያስፈልጋል። ትናንትናንም ዛሬንም ዛሬ የነበርንበት የምናውቀው ትናንት እንዳይሆነውንም ልብ ብለን ስናቅ ነው። ኢሳያስ። እሺ፣ አመሰግናለሁ። እቺን አጋጣሚ በመጠቀም እንግዲህ አንድ ጥያቄ ልጠይቅ ብዬ ነው። ቅድም እንደተባለው ያው ድሮ ኢትዮጵያዊ እውቀቶች ነበሩ፣ ሙግቶች ነበሩ፣ ፍልስፍናዎች ኤክሰርሳይዝ ሲደረጉ ነበረ፣ ኢትዮጵያዊ እውቀቶች ማለት ነው። አሁን ደግሞ ሙሉ ለሙሉ እየጠፉ ነው ማለት ይቻላል። ድሮ የውጭውን ለመቀበል ሬዚስት እናደረግ ነበረ፣ አንቀበልም እንል ነበረ። አሁን ደግሞ የሀገራችን ነው አንቀበልም እያልን ያለ ነው እና ይህን ለመመለስ ኢትዮጵያዊ እውቀቶችን ለማሳደግ በተጨማሪም ደግሞ የውጭ እውቀቶችን ከኢትዮጵያ ጋር ለማዋሃድ አሁን ምን ቢደረግ ጥሩ ነው ትላለህ? ምን መፍትሄ ያስፈልገዋል? ኢትዮጵያዊነታችንን ለማዳን እውቀታችንን፣ ስብዕናችን፣ ማንነታችንን ለማዳን ምን መደረግ ይበጃል ትላለህ? ይህን ለመጠየቅ ነው። በእርግጥ ይሄ ያው ትንሽ አስቸጋሪ ጥያቄም ነው፣ የፖሊሲም ጥያቄ ነው። ለነገሩ የፖሊሲ የሚሆነው ያው እንደዚህ አይነቱን ነገር በፖሊሲ ግን ሊመለስ የሚችለው እና አንድ ኢትዮጵያዊ ምሁር ማለት ምላሹ ያው የፖሊሲ ቢሆንም ያ ፖሊሲው ግን መያዝ ያለባቸው ነገሮች አሉ። ትልቅ የፓራዳይም ሽፍት እና የትምህርትን በሚመለከት መሰረታዊ ለውጥ ማምጣት አለብን የሚሉ በጣም በርካታ ጥናቶች አሉ። አንደኛው በራሳችን ቋንቋ መማር መጀመር እውቀቱን የበለጠ እንድናውቀው ያደርገናል። እኛ ማወቅ ብቻ ሳይሆን ማህበረሰቡ ደግሞ እንዳውቀውምና የግሉ እንዳደርገው ሀብቱ ገንዘቡ እንዳደርገው ይረዳል። አልበለዛ የተነጠለ ይሆናል ማለት ነው። እና እዚህ ላይ አንድ ምሳሌ ልንገር። አንድ ወዳጅ ያወራኝ ነው እና የግብርና የዴቨሎፕመንት ኤጀንት ዲኤም የሚባሉት ገጠር ሂዶ ያስተምራሉ አሉ አርሶ አደሮችን። ያው ገጠር ቀበሌ ስለሚኖሩ እና አርሶ አደሮች ተሰብስበው በቃ ያስተምራሉ አሉ እና አርሶ አደር ያው ተራው ሳይደርስ ምን ሳይል አይናገርም እና በቃ ሲያዳምጡ ነው ያሉት። እና የሚያስተምረው ስለ አተር ነው አሉ። አተር እንደዚህ ይዘራል፣ አተር ከዛ እንደዚህ መኮትኮት አለበት፣ አተር መታረም አለበት፣ አተር ምናምን ይላል አሉ። ኦኬ በሙሉ ሰሙት እና ጨረሱ። አሁን እሱ በሳይንስ የተማረዋል፣ እዛ ደግሞ ማህበረሰቡ የሚያውቀው አገራዊ ደግሞ ሌላ እውቀት አለ። ከዛ ከጨረሰ በኋላ አንዱ እጁን አውጥቶ አንድ አርሶ አደር እጃቸውን አውጥተው የኔ ልጅ አፍህ ያምራል፣ ንግግርህ ይጣፍጣል፣ ደስ ይላል፣ አነጋገርህ እንደ ሀፓዎቹ ነው፣ ደስ ይላል። ነገር ግን አሉት የኔ ልጅ አተር አይታረምም አሉት። ሀረግ ያለው ስለሆነ መሬት ላይ ከወደቀ ይበላሻል ማለት ትንሽ መንጠላጠል አለበት። በሙሉ ካረምከው መሬቱ ላይ ይተኛና ስለሚበላሽ አይሆንም ነው። የተነጠለ ነው ማለት ነው። አየህ አሁን ሳይንሱን እሱ በሳይንስ የተባለውን ብቻ ተናገረ። እዚህኛው ጋር ሳሟት መሰረት የለውም፣ እርሾ የለውም። እነሱንም እንዲገባቸው ለማድረግ ሳሟት እውቀታችን
ፕራክቲካልም ምናምንም መሆንም ጭምር አለበት። አሁን የኛ ትምህርት ያ ሁላችንም የምናውቀው ነው። እንግሊዘኛው እንኳን ሳይገባም በእንግሊዘኛ ሌላ እውቀት ማለት እውቀት ፍለጋ ራሱ በምናውቀው ነገር ነው አይደል? እውቀት የሚፈልገው ሰው በማያውቀው ቋንቋ እውቀት ይፈልጋል። ቋንቋውም ሳይገባን እውቀቱም ሳይገባን ከሁሉም ውጭ ነን ነው የምንቀረው። እንኳን አይደለም ማህበረሰቡ የተማረውም ሰው ከዛ የተገነጠለ ነው የሚሆነው ማለት ነው። ማህበረሰቡ እውቀትን ከእውቀት ወይም ከትምህርት በረከት ወይም ጸጋ ተቋዳሽ እንደሆነና እንዲጠቀምበትና ህይወቱንም እንዲቀይር ለማድረግ ኢትዮጵያዊ የሆነ ትምህርት ያስፈልጋል። ይሄን ለማድረግ የአገር በቀል እውቀቶች ወይም ደግሞ የማህበረሰቡ እሴቶች የኛ እርሾ የሆኑትን ነገሮች ማወቅ አለብን። ከነዛ ውስጥ አንደኛው ግዕዝ ነው። ለምን የየል ዩኒቨርሲቲ፣ ለምን ህንድ እንትና ካናዳ፣ ለምን ሃምቡርግ፣ ለምን የሚሰጥ ይመስላችኋል? ግዕዝ ከኛ በጣም የራቁ ሰዎች አሁን የኛን ግዕዝ ደግሞ ኤዲት የሚያደርጉት የክሪቲካል ኤዲሽን የምናምን የሚሰሩት የግዕዝ ሪሰርች ላይ የሚሰሩ ጽሁፎችን አድቫይዝ የሚያደርጉት የውጭ ሰዎች ፈረንጆች ናቸው። በቃ ሌሎች ነጭ ሰዎች ማለት ነው። ስለሚጠቅም እኮ ነው እነሱ ይህን ያክል እኮ ከኛ ብዙ ነገር ለመውሰድ እኛ የጣልነውን ባለቤቱ የጣለውን የናቀውን አሞሌ ሌላ እንትን አይቀበለውም። ግን የኛን ግን ተቀበሉት እነሱ። ወደዚህ ሽፍት ማድረግ አለብን። አትሊስት ግዕዝን ኢቭን አማርኛም አሁን ቋንቋው ባለቤት የለውም። ፎርም ማለት ምንም የቋንቋ አካዳሚ የለም። የግሱ የምናምኑ እንትን የለም። ዲክሽነሪ የለም። አፕዴት አይደረግም። እነ ኦክስፎርድ ምናምን እነ ዌብስተር እኮ አዳዲስ ቃላት ሲመጣ ሁልጊዜ እኮ እዛ ውስጥ እየገባ ያ ኢንሪች እየተደረገ ምናምን ነው የሚሄደው። አሁን አማርኛም እንትን የሉ። የሳይንሳዊ ቋንቋም ደግሞ ወደ አማርኛ አይተረጎም እንኳን አይደለም ወደ ግዕዝ ማለት ነው። ላይክ ድሮ በደርግ ጊዜ የተጀመረው አይነት ሁሉ መሄድ ነበረበት። ስለዚህ ግዕዝንና ሌሎችንም ቋንቋዎች ጨምሮ ትልቅ የፓራዳይም ሽፍት ማድረግ ያስፈልጋል። አትሊስት የሪሰርች ቋንቋ ማድረግ ያስፈልጋል። አትሊስት ማለት በዩኒቨርሲቲው የሪሰርች ቋንቋ ማለት የንግግር ምናምን ላይሆን ይችላል። ሰዎች ሪሰርች ሊሰሩ ሲሉ አሁን ልክ ለፊሎሎጂ ላይ ሲማሩ እንደሚያደርጉት በእርግጥ የፊሎሎጂው ክሪቲካል ኤዲሽን ለመስራት ጥልቅ የቋንቋውን እውቀትም ሳሟት ይጠይቃል። አትሊስት ከዛ ባለፈ እንደ አይነት ነገሮችን እያወቅ ከዛ የተጻፈውን እያነበም ከዛ እያጣጣም ከዛ ደግሞ ወደ ልጆቻችን ለማስተላለፍ ቋንቋንና የትምህርት አሰጣጥን በምን ቋንቋ ይሰጥ ለህብረተሰቡ ሊጠቅም በሚችል መንገድ የሚለውን አይ ቲንክ ድጋሜ መፈተሽና መመለስ አለበት። እነዚህ ወደ ትምህርቶቻችን መካተት መቻል አለባቸው። በሌላም መንገድ እንደዚሁ መደረግ አለበት። እንደነዚህ አይነት ስራዎችንም ደግሞ ለህዝብ ማቅረብ ምናልባት አዳዲስ ተነሳሽነትን ምናምን ሊፈጥር ይችላልና መፍትሄው የመጨረሻው የፖሊሲ ቢሆንም በማህበረሰብና በግለሰብ ደረጃ የሚሰሩ ደግሞ በርካታ እንትኖች አሉ። ዶክተር አባህሩ ኤርሚያስ ቅድም ያልኩት በዩቲዩብ ቅኔ ያስተምራሉ። 200 ወይም ደግሞ 100 ምናምን ክፍል አለው። አዲስ መጽሐፍም አውጥተዋል። ግን ቅኔ በቃ መደበኛ ቅኔ ቁጭ ተብሎ የትም ቦታ የሚሰጠውን ግስ መክሰስ፣ ቅኔ መቀኘት ኒርሊ 200 አካባቢ አሁን ደርሷል። 1 ሰዓት ከምናምን እንትን እያሉ የተወሰኑ ሰው ቢማር ግዕዝን እንትን ቢያደርገው እውቀቱንም ኤክስፕሎይት እያደረግ ለህዝቡ እንዲጠቅም ማድረግ ይቻላል የሚል እምነት አለ ለማለት ነው። ቴንክ ዩ አመሰግናለሁ። አዘጋጆቹንም በእውነት አቶ ውብሸትንም ምናልባት ከዚህ በፊት ወደ ኋላ ልውሰድና 2009 አካባቢ ይመስለኛል የኢትዮጵያ ፍልስፍና ሚውዚክ ሚዲያ በሚያዘጋጁት እነ ሰለሞን ተሰማ እዛ ላይ የመጽሐፉን ዳሰሳ አቅርበ ነበርና የኢትዮጵያን ፍልስፍና አንስተህ የሱን የነበረውን እሳቤ ለማንገስና ወይም እንግዲህ የታወቀ ነው። ምናልባት ሁለት አይነት ትችትም ስላለ በዘርዓ ያዕቆብ አስተሳሰብ አንተ የርክበት የነበረውን እሳቤ ትንሽ ይዛ በወቅቱ ጎርበጥ የሚያደርግ ነበርና ጎርበጥ አድርጎ የነበረና የመካከለኛውን ዘመን የነበረው ወርቃማ ዘመን ምናምን የሚባል ነገር አለ። በአጣጥር የርክበት ነገር ዛሁን ደግሞ በዛት ደግሞ የወርቃማው ዘመን ብለህ በዛ ዘመን ከወጡት ከዋክብት ከምንላቸው እንደ ቤተ ክርስቲያን ወይም ደግሞ እንቁ ከምንላቸው ቤተ ክርስቲያን እንደገና አስነስተዋታል ብለን የምናስባቸውን ሊቅ አንስተህ በዛ ልክ ያን የወርቃማው ዘመን እንደዚህ ነበር ብለህ
በዛ ጊዜ የተናገርከውን ዛሬ ባለመድገም በእውነት አደንቅሃለሁ፣ አመሰግናለሁ። ወደ ጥያቄ ስመጣ ምናልባት መጠራት ያለባቸው አንዳንድ ነገሮች ያው እንደ ታሪክ ሊሆን ይችላል፣ ያው የታሪክ ሂደትም ስለሚሆን ቢጠራ ከሚል አንጻር ነው። ሁለት ነገር ያነሳ መሰለኝ። ያው የአባ ጊዮርጊስ ዘጋስጫ እንግዲህ ሊቅነታቸው የታወቀ ነው። ተገለጠለት ምናምን የሚል ሳቢ እርግጥ ተገለጠለት የሚል ገድሉ ላይ ያለ ተገለጠለት ሲባል ዝም ብሎ ባይምሮ ተገለጠለት የሚል ሳብ ሳይሆን ትምህርት ተምሯል። ድጓን ያክል ትምህርት ብዙ ዓመት የሚፈጅ ነገር ስለተማረ ሌሎችም ትምህርት ስለተማረ ያለ መምህር ነው የሚለውን ትንሽ ሌላ ትርጓሜ እንዳያመጣ እሱን ነገር ብታዩ የሚል ነው። ምናልባት ዋናው ጥያቄ ግን አትናቴዎስ ወይም ደግሞ ሃይማኖቱ ለአትናቴዎስን እና ከግብጽ ይተጠቀም ነበረ ያልከው ሰዓታትን ምናልባት ይሄ ነገር ብታጠራው ሃይማኖቱ ለአትናቴዎስ የተደረሰው መጽሐፍ አባ ጊዮርጊስ ከምን ቋንቋ ነበር የተረጎመው? ከኮፕት ነው ወይንስ ከአረቢክ ሊሆን የሚችለው? እንግዲህ ይሄ ለኔ አዲስ መረጃ ስለሆነ ነው። ይሄ ምናልባት እንግዲህ በዚህ ጉዳይ ላይ በአብዛኛው ጥናት የሚያካሂዱ ፕሮፌሰር ጌታቸው ኃይሌ ናቸውና ከሳቸው መጨረሻ በመምሻቸው እድሜ የጻፉትን መጽሐፍ ያየሁት ስላልመሰለኝ ምናልባት እንግዲህ የኔ የእይታ እንትን መረጃ ጥረት ሊሆን ስለሚችል እሱን ብታዩ። የመጀመሪያው አስተያየቱን ያው አስተያየት ነው እንዳለ ወስደዋለሁ። ያኔ የነበረኝ አቋምና አሁን ያለኝ አቋም ልዩነት የለውም። ስለ መካከለኛው ዘመን አይደለም ያኔ ተቃውሞ የነበረም ወይም ደግሞ ምናልባት የሚጎረብጥም ሀሳብ ከሆነ ያኔ ያነሳሁት የዘርዓ ያዕቆብ የፈላስፋው ሀሳብ ላይ የቀረበው ትችትና ሌሎች ነገሮች ሳሟት እነዚህን ኮንሲደር ያላደረገ አክሱማዊና የላሊበላና የአክሱም የሚልም ባይፋሪኬሽን ፈጥሮ ላሊበላዊ የሆነው ወይም ሃይማኖታዊ የሆነው ሀሳብ ፍልስፍና እንደሌለው እሱን በጀሩሳሌም ላይ እንትና ጠርጡሊዮስ የሚባለው ኢየሩሳሌም ከአቴን ጋር ምን አላት የሚለውን አይነት ሀሳብ ተወስዶ ይሄኛው ፍልስፍና ነው ገድሏታል፣ ሀገሪቱንም አዳክሟታል፣ ያኛው ግን የተሻለ ነው እና ያ ብቻ ነው። እንደገና ደግሞ የዘርዓ ያዕቆብም ወደዛ የመመለስ ሀሳብ ነው የሚል ስለሆነ ያኔ የነበረው ይሄ ብቻውን በቂ አይደለም፣ ትክክል አይደለም። በዚህኛው በመካከለኛው ዘመንም እና በሌሎቹም ሌሎች የፍልስፍና እሳቤዎች ጭምር አሉ። ዘርዓ ያዕቆብን ለማሳነስ ለምናምን አይደለም። ያ ስለነበረ የመካከለኛው ዘመን ራሱን ችሎ በጣም በርካታ ሀሳቦች አሉበት የሚል ነውና ያን ተቃውሞ የነበረው ይሄኛው ጋራ የሚጣረስም አይደለም። ዘርዓ ያዕቆብ ደግሞ እንግዲህ የነበረው 1592 ምናምን አካባቢ ተወልዶ 16 ምናምን አካባቢ ላይ ነው የነበረው። ብዙ መጽሐፉን ሳሟት በነ ሱስንዮስም በነ ፋሲለደስም ዘመን የነበረ ነው። ትንሽ ሳሟት ልዩነት አላቸው። ከዛም የበለጡ ሀሳቦች አሉን በሚል አይነት ነው ያን እንትን ያለው። ኤንዌይ ኮሜንት ስለሆነ ምንም ችግር የለውም እቀበላለሁ። በኋላ ላይ የተነሱት አንድ ሁለቱ የትምህርት ሁኔታውን በሚመለከት ስናገር አንደኛ ቅድምም የተናገርኩት ምንም አይገባውም ማለት አልነበረም የሚል አይ ቲንክ ተናግሯል። ከነበሩት የመጀመሪያው ነገር ኢቭን ድቁና ተቀብሏል። ድቁና ለመቀበል ትምህርት ያስፈልጋል። ተምሮ ነው ሀይቅ ሄደው እዛም ከሄደ በኋላ እንደገና ምንም አይገባውም ማለትም አይደለም። ሳሟት ወይ ስሎው ለርነር አይነት ነገር ነበር። ከዛ በኋላ ደግሞ ማስታወስ የተናገርኩት ሲማር ቀድሞ አውቆት እንደሚያነብ ሆነ፣ የሆነ ፋስት ለርነር አይነት ሆነ ነው እንጂ ይሄ ከስሎው ሳሟት ለምሳሌ ስሎው ለርነር ነበረ ብንል እንዴት ፋስት ለርነር ሆነ ለሚለው ነው። ገድሉና ድርሳነ ዑራኤል ላይ ሁለት ሳሟት ለየት ያለ ነገር ያለው እንዴት ፋስት ለርነር ሆነ ለሚለው ነው። ኢቭን አሰች ብዙም ዩኒክ አይደለም። የነ ጳውሎስንም ሌሎችንም የነ ሴንት ኦገስቲን ሌላ እውቀቶች አሉት። የቤተ ክርስቲያኑን እውቀት ግን የአምብሮስን ትምህርት ይሰማ ነበረ። በጣም እንትን ያለው ያን ሁሉ እውቀት የተገለጠልኝ የሚለው ግን ሴንት አምብሮስ ጓሮ ቁጭ ብሎ እያለ ነው እና አዲስ አይደለም ለማለት ነው። ቀጥሎ ደግሞ የተናገርኩት ድጓንም ከአባ ሳሙኤል ዘጋርማ ተምሯል ብያለሁ። ቅድም ማለት ድጓን ዝም ብሎ ተገለጠለትም አይደለም። እዛው ገድሉም ላይ
ድጓን እንደዚህ ያደረገው ከአባ ሳሙኤል ዘጋርማ ተምሯልና ይላል። ሶ ዝም ብሎ ቦግ ብሎለት ወርዶለት በቃ እንትን አይነት አይደለም። ገድሉም ላይ ኤግዛክትሊ ይሄንን አይልም። የሆነውም እንደዚህ ነው ለማለት ነው። እና ምናልባት የጌታቸው ኃይሌንም የፕሮፌሰር ጌታቸው ኃይሌ አሁን ስላልያዝኩት እንጂ አንብቤዋለሁኝ። እንደውም የሳቸው አርጊመንት ነው ባይዞ ማለት ከዕብራይ ከኮፕቲክ ወይም ደግሞ ከአረብኛ ሳሟት ሊሆን ይችላል። ኦሪጂናል ሶርሱ ሳሟት የለምና ብዙ እንትን ነው ማረጋገጥ ላይቻል ይችላል። ብዙ ጊዜ እኛ ጽሁፎች ተመለሱ የሚባሉት ቅድም አንተን በገለጽከው መንገድ ከኮፕቲክ ወደ አረብ ከአረብኛ ወደ ግዕዝ ነው በብዛት የተተረጎሙት። ግን በዛን ወቅት ኢቭን ጌታቸው ኃይሌ ወደ መጨረሻው ላይ ያሳተሙት የግዕዝ ስነ ጽሁፎች አንድ አፍታ የሚለውን ብዙ አፍታ ላውጋችሁ የሚለው ላይ ብዙ አፍታ እዛ ላይ እሳቸው ናቸው። እንደውም ይህም ብቻ ሳይሆን አንድ ተጨማሪም አለ የጸሎት መጽሐፍ ከሌላ ቋንቋ የተረጎሙት። መነሻው የኔ ሀሳቡ ያመጣሁት አባ ጊዮርጊስ ዘጋስጫ በአብዛኛው ኦሪጂናል ድርሰት ነው፣ የራሳቸውን ድርሰት ጽሁፍ ነው የሚጽፉት፣ ግን ተርጉመዋልም። እዚህኛውም ደግሞ ገድላቸውም ላይ አበልሳናት ይላል፣ የቋንቋዎች አባት ይላል። የቋንቋዎች አባት ምን ማለት አንድ ግዕዝ ብቻ ከሆነ መልቲሊንጓል አያስብላቸውም። ይሄን ሊያስብላቸው የሚችለው ሌላ ቋንቋ ያውቃሉ ማለት ነው። ከዚህ አንጻር አትሊስት ያ ሃይማኖቱ ለአትናቴዎስ የሚለው ኢትማይት ከአረብኛም ሊሆን ይችላል ከዛኛውም ሊሆን ይችላል። ብቻ ከሌላ ቋንቋም ስለመለሱ ሌላም ቋንቋ ይችላሉ። አንዳንድ ቃላቶቻቸው ደግሞ ከአረብኛም ውጭ ያሉ ጭምሮች አሉ። ቅድም ለምሳሌ መሪሃም የሚለው አርጋኖን ላይ በጣም በተደጋጋሚ ያለ ቃል ነው፣ ከዛኛው የተወሰደ ነው። ያ የኮፕቲክ ቋንቋውንም ሊችሉ ይችላሉ። ከዛም የነበሩ መነኮሳት ደግሞ ሀይቅ ነበሩ። ጳጳሶቹም ሌሎቹም እንደዚሁ እና አቡነ በርቶሎሜዎስንም እኮ ዳኛ ሆኖ እሳቸው እንትን አድርገዋል። ጳጳሱ ነው የኢትዮጵያን ጳጳስ ሃይማኖታቸው የፈጣሪን ገጽ አንድ ገጽ ብቻ ነው አይነት ያለው ተብሎ ስለታሙ መልሰው እንደገና ዳኛ ሆኖ ተሹመው አይ እሳቸው አላሉም ብለው ሁሉ እንትን ያደርጓቸዋል። ቀረቤታ ሁሉ ስለነበራቸው እንደ አይነት የቋንቋ እንትን ሊኖር ይችላል ማለት ነው። ቴንክ ዩ። ተመለሰ። እሺ ጋሽ እሸቱ ከዛ ደግሞ እንጨርስ። ስልክ በፎቶ እንዲቀርበው እንትን መጽሐፍ በሙሉ ተሸክም ከመጣ ፎቶ አንስቻቸው ገድላቸው ላይ አለ። የዶክተር አምሳሉ ተፈራ ነቃ መጽሐፍት የሚለው ላይ ከሚዘረዝራቸው መጽሐፎች መካከል አንዱ ገድል ከተጻፈላቸው መናኞች፣ ጸሐፍት፣ ጻዲቆች መካከል አንዱ እሳቸው ናቸው እና እዛ ላይም ይጠቅሰዋል። ጥንቅቅ ያለ ሰው ነው። እንዴት እንደሚያስደስት በቃ ማለት ማቀራረቡ ይገርም። ያንተም ራሱ እዛ ቦታ ላይ ካየው በኋላ አንድ ሰው ግዴታ በሚያቀርበው ነገር ላይ መጻፍ የለበትም። እንደዚህ አይነት መጽሐፍ የጻፈ ሰው ብቻ ይቅረብ ቢባል እንደዚህ አይነት እውቀት ያመልጠን ነበር እና በጣም የሚያውቀውን ነገር በደንብ ጥንቅቅ ያለ ሰው ነው። መልሶቹ ምኖቹ በጣም ነው የሚያስደስቱት። በዚህ ላይ ሁልጊዜ አእምሮ ውስጥ እንዲህ የምናደድበት የነበረው ነገር አሁን የቀደሙ ልጅ ስለጠየቀ ነው እሱን የሚያወቁት የዚህ የላሊበላና የዚህ የላሊበላና የአክሱም ዘመንን ከፍልስፍና ነገር አንጻር አይቶ የላሊበላን ዘመን የማጎንበስ የአክሱም ዘመንን ከፍ የማረት ነገር አድርጎ የመግለጽ ችግሮች ነበሩና አንተ ከዘርዓ ያዕቆብን ደግሞ ልክ እንደ ሬኔሳንስ ፔሪድ ወደ ኋላ ተመልሶ የዚህ ወደ ሬኔሳንስ ፔሪድ ላይ ያሉ ፈላስፎች ወደ ግሪክ ዘመን እንደመለሱ ዘርዓ ያዕቆብ ይመልሳል አይነት በጣም ነው ደስ ያለኝ። ብቻ እሱን መጽሐፍም ተጽፎበታል። ከዛ ውጪ ቋንቋ ላይ ያነሳው ነገር ሶስት ፕሮፌሰሮች ያነሳለው የሚገርመኝ አንድ ፕሮፌሰር ጌታቸው ባለፈው እንዳለ ስታነሳ ነበር አንድ አፍታ ላውጋችሁን። እሳቸው አንድ አፍታ ላውጋችሁ መጽሐፍ ላይ 6 ኪሎ ዩኒቨርሲቲ ቋንቋ ሲያስተምሩ አማርኛ ራሱ ቋንቋ ይሰጥ የነበረው በእንግሊዘኛ ነበር። እሳቸው ናቸው የቀየሩት። በጣም ነው የሚያበሽቀው። አማርኛ ብዙ ሰው አያምንም። ይሄንን ድጋሚ መጽሐፉን ሄዳችሁ እዩት። እሳቸው እዛ ላይ ይጠቅሱታል። ከእንደገና ደግሞ ድጋሚ ፕሮፌሰር መሳይ ከበደ ማዛ ኢንተርቪው ስታረጋቸው
ዩኒቨርሲቲ ውስጥ በአማርኛ ቋንቋ እንዲሰጥ ኢኒሼት ከሚያደርጉ ሰው አንዱ ነበሩ እሳቸው። እና ክፍል ውስጥ የሚያስተምሩትን የሶሲዮሎጂ ትምህርት በአማርኛ ያስተምሩ ነበረ። በኋላ ከለከሏቸው። ከዛ መልሶ ደግሞ ፕሮፌሰር መስፍን መክሸፍ እንደ ኢትዮጵያ ታሪክን ሲጽፉ አንዱ የሚተቹት ይሄንን ነው። ቅድም የጠቀስከውን ቸርች ኤንድ ስቴትን ጨምሮ አሁን ቸርች ኤንድ ስቴትን የሚያህል ትልቅ መጽሐፍ እኮ እንግሊዝኛ መጽሐፍ ካልቻለን አናቆም፣ ስለኛ ነው የተጻፈው። ያው ለእርግጥ በመላው ዓለም ደረጃ ትልቅ እውቀት እንትን እንዲል አድርጎናል። ከዛ ግን ተመልሶ እኛ የራሳችንን ታሪክ ለምን በእንግሊዝኛ የምናነበው? ለሌላው ይጻፍ። ከዛ ለምን ሳይተ አሁን የኢያን ራንድም መጽሐፍቶች አሁን ይቀርባል። የማሳከር ኦፍ ደብረ ሊባኖስ፣ ሌሎች 3ቱ መጽሐፍቶች ተተርጉመዋል ወዳም ወይ እንደዛ አልተሰራም። ባዕርንን ለራሳችን ነገር ማለት ነው። ሌላ ወደ ጥያቄ ከዚያ ስቴት በኋላ ወደ ጥያቄ ስመጣ እርግጥ ተነካክቷል። ምን ያሳስበኛል? እንደ አማኝ ኦርቶዶክስ አማኝ ነኝ እኔ እና አንድን ነገር ለመለኮት ስንሰጠው ይገባኛል፣ ያ ነገር አምናለሁ። እንደ ኢትዮጵያዊ ሲሆን ደግሞ የሚከብደኝ ነገር አለ። ለምሳሌ አድዋን ስንል ጊዮርጊስ ተዋግቷል እንላለን። ላሊበላን ገድለ ላሊበላን ስናይ መላእክቶች ሰርተውታል እንላለን። ያሬድን የሚያል ትልቅ ሰው ቢኖረን እንደዚህ በትሉ ምናምን ተገልጾለት ነው የምንለው 7 ወድቆ። አሁን አባ ጊዮርጊስ ላይም ስንመጣ ሁለተኛ ላይ አብራራበት ኮንቴክስት እንደተጠበቀው ሆኖ ያንን የምንሰጠው አሁንም ለመለኮታዊ መገለጥ ነው የምንሰጠውና በየት በኩል ነው በዓለማዊ በኩል ያንን ነገር እንትን እንድንል የሚያረገን? ራቅ ላሉ ሰዎች እንዴት ነው የምንነግራቸው ለሌሎች ውስጥና እሱ ነገር ሁል ጊዜ ግር ይለኛል። እና ይሄ ነው። አመሰግናለሁ። ቅድም ያልኩት ነው መነሻችን። በእውቀቱን ግጥም መግቢያው ላይ ሳይት ያደረገው ነዋሪ አልባ ጎጆች ላይ በአያቶቻችን ዘመን ግጥምና ሌሎች ሊትሬቸሮችም ቴማቸው ሃይማኖታዊ ነው። ይሄ አሁን መቼም የሆሜርን ብዙዎቻቸው አንባቸው ሊሆን ይችላል። ኤልያድንም ኦዲሴይንም ሌሎች የጠፉትን እንኳን ብንተው የሳሟት የሄሮዶተስንም መውሰድ እንችላለን። በኋላ የቪርጂል ኢኔድንም መውሰድ ሁሉ እንችላለን። እንዲያል መቀጠል እንችላለን። ኦኬ ኤልያድን ኦዲሴይን እንግዲህ ካነበብ ያ ሁሉ የሄሶድንም ከዛ በፊትም መጨመር ይቻላል። አማልክቶቹ ይዋጋሉ። አማልክቶቹ የማያደርጉት ነገር የለም። ጦርነቱን አጋሜምኖን ወደ ትሮይ እየሄደ እያለ መካከል ላይ ኤፊጂኒያን ልጁን አስመጥቶ ሁሉ መስዋዕት ይሰዋል ጦርነቱን ለማሸነፍ። ኦኬ ያሸነፈው በምኑ ነው ልንል ነው ማለት ነው። አንዷ አማልክት ልጅን እንደዚህ እንድትሰዋ ሰዋልኝ ያለችው ልጁን ኤፊጂኒያን አምጥቶ ይሄ ትልቅ እንትንም አለው ፕሌይም አለው አምጥቶ ሰዋ። ስለዚህ በዛ አሸነፈ ልንል ነው ማለት ነው። በዚህ አይነት ኢንተርፕሬቴሽን ይሄ እስከ መጨረሻው አሁን በዛን ዘመን የነበሩት የአማልክቶቹ ኢንቮልቭመንት ብዙ ስነ ጽሁፍ ላይ አለ። የኢኔያድም አለ፣ የኦዲሴይም አለ። ኦዲሴይ እንግዲህ ያው መመለስ ነው። በእንትን ውስጥ ገባ ምናምን ኦልሞስት ገሃነም በሐዲስ ውስጥ ገባ። አኪለስን አገኘው። አኪለስ ከሞተ በኋላ እዛ ተነጋገሩ ምናምን እና አጋሜምኖን ጋር ሁሉ ተገናኙ እንላለን። ኦኬ ይሄ እንግዲህ ማያያዣ ሊሆን ይችላል። የትሮይ ነገር የለም የሰው ኢፈርት የለበትም ደግሞ ማለት አይቻልም። ማለት ምናልባት ያሸነፉት በሰዎቹ ብርታት እንጂ የሌላ ኢንቮልቭመንት ወይም ደግሞ የነ ዙስ ምናምን የነ ሄራ የነ ቅብጥርሶ ምናምን ድጋፍ ላይኖርበት ይችላል። ኦኬ ያንን ግን እንዴት አድርገን ነው የምናስተምረው? የሆሜር ኦዲሴይና ኤልያድና ኦዲሴይ የጣሊያንን ታሪክ ስናስብ ከኢኒያድ ነጥለን እንግዲህ ኢኒያድም ደግሞ ታሪካቸውን ከትሮይ ይጀምሩና ከዛ እንዴት አድርገው በኦልሞስት ገሃነምም ወይም በሐደስም ልኖሩ እንችላለን በዛ ውስጥ ገብተው ኢቨን እነ ዳይዶች የካርቴጅ ንግስት እሷ ጋር እንትን አድርገው ከዛ ጣሊያን እንዴት እንደሄዱ ሮሙለስና ምናምን እንዴት እንደተፈጠሩ ተኩላ እያጠባቻቸው ምናምን አድርገው ኦኬ አሁን ይሄ አማልክቱ ሁሉ እኮ አለበት አይደል? እዚህ ውስጥ ግን ትምህርት ነው። እንዴት ነው ይሄንን ነጥለን ዲስቲል እያደረግን የምናስተምረው የሚለውን ነው። እንግዲህ ይሄ በዓለም ደረጃ ያለ ነው። ኢቭን እነ ኮንፊሽየስንም የቡድሂዝምንም ሌላውንም ብትወስዱ ኤግዛክትሊ አማልክት ባይባል እንኳን እንዲህ አይነት መገለጥ መለኮታዊ የመለኮት እጅ አለበት ብዙዎቹ የጥንቱ ማለት ነው። ይሄንን ግን እንዴት አድርገን ነው የምናስተምረው? እንዴት ነው ከዛ ውስጥ ሌላውን ነገር የምንነጥለው የሚል ነው። የትኛውም የድሮ ጦርነት የእንትና የቆስጠንጢኖስ የአጼ ዘርዓ ያዕቆብ በጣም ፌቨራይት ንጉስ እና የራሱንም የንግስና ስሙን ቆስጠንጢኖስ ያለው እና የመጀመሪያው ክርስቲያን የሆነው የሮም ኪንግ ዩ ዊል ኮንከር ዊዝ ዚስ
የሚል አየሁ ብሎ ከዛ ለሁሉም ለወታደሮቹ ካይ እና ሮ የሚል የግሪክ ፊደል እንትን አድርጎ የመስቀል ምልክት በዛ ነው ያሸነፈው ይላሉ እነሱ ጽፎ። ኦኬ በዛ ምልክት ነው ያሸነፈው ወይስ ወታደሮቹ ተዋግተው ነው? ቅድም እንዳልከው ጊዮርጊስ ተዋግቶ ነው ወታደሮቹ ተዋግተው ነው? እንዴት ነው ይሄንን የምናስተምረው እንዴት ነው የምናደርገው የሚለው አይ ቲንክ ብዙ ከባድ አይመስለኝም። ይቻላልም፣ ብዙ ሜቶዶሎጂዎችም አሉ። የትኛው ፋክት ነው የትኛው ምናምን ነው የሚለውን ብዙ እንትን ማድረግ ይቻላል። የድሮዎቹ ደግሞ እንደ መታበይ ትልቅ ቫይስ የቨርቹ ተቃራኒ ሆኖ የሚታዩ አንደኛው ሁብሪስ ነው። ይሄ እብሪት ማለት ነው። ሁብሪስ በግሪኩም ሁብሪስ ነው የሚሉት። በቃ የብዙዎቹ የሀገራት ወይ ምናምን ውድቀት የራሳቸውም ሰዎች ኢቭን የነ ሶፎክለስም የነ ኤስኪለስም ትንታኔ እና አይሚን የነሱ ቲያትሮች የሄሮዶተስም እና የቱሲዲደስም እንትን እነ ፐርሻ የተሸነፈችው በዚህኛውም አቴናና በስፓርታ ጦርነት ላይ አቴና የተሸነፈችው በሁብሪስ ነው በእብሪት ነው ስለሚሉ መታበይ ያመጣል። እኔ ነኝ በኃይሌ በጉልበቴ ነው ያሸነፈው እንዲህ አድርጌ ነው የሚለው ወደ እብሪት ይወስዳል ስለሚሉ እኔ የሚል አይነት አተራረክ ድሮ አልነበረም። ባይዞይ ኦልሞስት በብዙ እንትን እኔ እያሉ አይጻፍም፣ በሰርድ ፐርሰን ይጻፍ ነበረ። በኢትዮጵያም ይሄኛው አንድ አባ ጊዮርጊስ ሳሟት ለየት ያለ ይዞ የመጡት እና እንዳዲስ እኔ ጊዮርጊስ እያሉ ነው የሚጽፉት። እኔ ጊዮርጊስ ሳሟት ምስራቃዊም ይላሉ እንደ ኦሪየንታሊስት አይነት። ኦሪየንታሊስት አይሆንም ነው ሊባል ይችላል፣ ግን ደግሞ ሃይማኖቱን አትናቴዎስ የሚለው ሮማዊ ይሉና አፍሪካዊ ያደረገው ይላሉ። ማለት አፍሪካዊ ምናምን ይላሉ እንትና አትናቴዎስን ከሮም ደግሞ ነጥለው ማለት ነውና እንደ አይነት ኮንሴፕትም እሳቸውም ጭምር ላይክ ነበራቸውና እኔ እያሉ እሳቸው ሳሟት መጻፍ ጀመሩ። የገድል ጸሐፊዎችም ስማቸውን ማስገባት እሳቸውም ጀመሩ። ኢቭን የክሮኒክል ጸሐፊም ያጼ ዘርዓ ያዕቆብ ስሙን ባይጽፍ እንኳን መጠራጠሩን ምናምኑን እያስከተለ ይሄዳል። ዘርዓ ያዕቆብ ንጉሱምና ፈላስፋውም በኋላ ላይ ስማቸውን ይከታሉ ማለት ነው። ወደ ግለሰባዊ አለመውሰድም ጭምር ሊያሳይ ይችላልና ብዙ አይነት መንገዶች አሉ ለማለት ነው። እና የሚያስፈራ ነገር አይደለም። በሁሉም ሀገር ተመሳሳይ ነው። እንዲህ ልክ መጽሐፍ የጻፉ ደራሲዎችን ብቻ ሳይሆን ስለ ነባር እውቀት ያላቸው ሰዎች መዘንጋት ስለሌለባቸው፣ ለምሳሌ እኔ ገብረሕይወት ባይከዳኝ እወዳቸዋለሁ። እሳቸው ካረፉ ስንት ዓመታቸው። ስለዚህ ስለ ገብረሕይወት ባይከዳኝ ፕሮፌሰር አለማየሁ ገዳን ጋብዘን ትንታኔ እንዲሰጥ አደረግን። ደበበ ሰይፉ በሕይወት የለም፣ ዶክተር በድሉ አግዝራን ጋብዘን ስለ ግጥም ትንታኔ እንዲሰጥ አደረግን። የሀበሻው ቢላል የመጀመሪያው ኢትዮጵያዊ ነው። እንግዲህ ስለሱ ሁሴን ከድርን ጋበዝ ነው። እንዲህ ያልን የሌሉቱ ስለሌሉ ልንዘነጋቸው አይገባም። ስለነሱ ቁጭት ያለው እውቀት ያለው መረዳት ያለው እንዲመጣ መጋበዝ አለብን ማለት ነው። ሌላው ደግሞ ውሸት ሙላትን የጋበዝኩት እዛ መድረክ ላይ ሲያወራ ስለወደድኩት ብቻ አይደለም፣ እዳም ለማሸከም ጭምር ነው ለሱ ያልነገርኩት። እዳ ለማሸከም ማለት ይህን ያህል ከተቆጨ፣ ይህን ያህል ከተብሰለሰለ፣ ይህን ያህል ካነበበ፣ ይህን ያህል ከመረመረ እና ይሄ እውቀቱ ወደ ትውልድ መሻገር የለበትም ወይ? ይሄ ነገር በመጽሐፍ ቀርቦ ሁላችን ልንወያይበት ልንነጋገርበት አይገባም ወይ የሚልም ንሸጣ ለመፍጠር ነው። ሲጀምር አባ ጊዮርጊስ ያውቃል። ምን ይሉ ነበር እሳቸው? መልአከ ሞት መጥቶ ሊወስዳቸው በሆነ ጊዜ ታመው ጸሎት ሲያደርጉ እንዳነበብኩት እግዚአብሔር አንተን በበቂ ሁኔታ ሳላገለግል እና መጽሐፍ ሳልጽፍ አትውሰደኝ ይሉ ነበር። እንግዲህ እሳቸው ውስጥ ያለውን እውቀት ስለሚያውቁት ነው እንደዚህ ያሉት። ለትውልድ ሳላስተላለፍ ሳልቀብረው ማለታቸው ነው። ጓድ ውሸት ሙላት ስለዚህ ጉዳይ ምን ትላለህ? አባ ጊዮርጊስ ዘጋስጫ እንግዲህ ታመው ሊሞቱ ሲሉ እንዳልከው ገድሉ ላይ ክርክር አለ። ክርክር ማለት አሁን ለምን እሞታለሁ ብለው እንደዚህ ሳልጽፍ ይህን ሳላደርግ ብለው ከዛ ተሻላቸው ነው። አሁን ያልከው ገድሉም ላይ አለ ይሄ ማለት ነው። ደስ ይላል በመደራደር እንደዚህ ሞትን እና ይሄ
እኔ ዛሬ ያው ለማቅረብ የሞከርኩ ከሃይማኖታዊ አንጻር ሳይሆን አይደለም ከዓለማዊው ስለሆነ ሰዎችም ከዛ አንጻር ሊያነቧቸውና ሊረዷቸው ይገባል። እንደ አይነቱን ነገር አሁን ቅድም ያልነው ሞትን ተደራድሮ የሚለውን እንዴት ነው አንደርስታንድ የሚደረገው? እንዴት ነው የሚነበበው? የራሱ አነባብ በጣም ብዙ አይነት እንትን አለው፣ ቴክኒክ ሁሉ አለው ባይዞ እና ያም ጭምር አለው። ኢቭን ቅድም የዮሐንስ ወልደ ነጎድጓድን እዚህ ጋር እንደው እግረ መንገዱን ለማንበብ ይሄ ገድሉ ነው። በዚያች ዕለት ብፁዕ ጊዮርጊስ በጸሎት የሌሎቹን ሐዋርያት ስም ሲጠራ ይሄ ቅድም ሲያጽናናቸው የዮሐንስን ስም ተወ። በሁለተኛይቱም ሌሊት ዮሐንስ ወልደ ነጎድጓድ ወደ እርሱ መጣ። ከሌሎቹ ሐዋርያት ለይተህ ስሜን ለምን አቃለልክ? ስለምን ተውከው አለው። ብፁዕ ጊዮርጊስም አንተስ እጅግ ስወድህ እንደ ወንድሞችህ ሐዋርያት ያልተገለጽክልኝና ያላረጋጋኸኝ ለምንድን ነው አለው። ብፁዕ ዮሐንስም ፈገግ ብሎ እንግዲህ ደህንነትህ ደርሳለችና አትፍራ፣ ጽድቅህም ፈጥና ትገለጻለች፣ በተከታታይ የሚፈጸሙ ብዙ ሚስጥራትንም ነገረው፣ ከእርሱ ተሰውረ፣ ከዛ ብዙ ነገር ላይክ አደረገ ማለት ነው። እና እንግዲህ እኔ ለወደፊት እስኪ እንግዲህ እናስብበታለን። ዳቅማችን ታደርገዋለህ። አቅምህን አውቀዋለሁ፣ ንባብህን አውቀዋለሁ፣ ምንም ጥርጥር የለውም። ታደርገዋለህ። ድጋሚ እናገኛለን በአዲሱ መጽሐፍህ ማለት ነው። ውድ የነገረ መጽሐፍት ፕሮግራም ተከታታዮች የዛሬው እንግዳችን አቶ ውብሸት ሙላት ነበር። ውብሸት ሙላት የህግ ባለሙያ ነው። መንግስታዊ በሆኑና ባልሆኑ ድርጅቶች በመስራት ይታወቃል። ውብሸት አንቀጽ 39 በተሰኘ መጽሐፉ ብናቀውም ዛሬ ግን የጋበስ ነው አባ ጊዮርጊስ ዘጋስጫ በተመለከተ በተለያዩ መድረኮች ሲያቀርብ ስለሰማ ነው። ያንን እውቀት ለመነሻ የሆነን ዘንድ ነው። ለምጥን ዳሰሳው እናመሰግናለን።